አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬው ቪዲዮዬ ስለሚጠቅማችሁ ለእናንተ መማሪያ ስለሚሆናችሁ እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ሆናችሁ እንድታዳምጡኝ እፈልጋለሁ። ቪዲዮውንም ደግሞ ብዙ ጋር እንዲደርስ ላይክ ማድረጋችሁን አትርሱ። እውነት ለመናገር በጣም አዝኛለሁኝ። ለአንዱ ሞት ነው፣ ለአንዱ ሰርግ ነው። በቃ ዱንያ እንደዚህ ናት ማለቴ። እሁድ ለታ እኔ ሰርግ የዋልኩ ቀን አልሰማሁም። የሚገርማችሁ አልደወሉልኝም ራሱ። ልጅቷን አውቃታለሁ፣ እኛ አካባቢ ናት። እና እንደዚህ ሞት ምናምን ሲኖር እናቴ ነበረች የምትደውልኝ። እና እንደ አጋጣሚ ሆኖ ደግሞ ያው ክረምት ስለሆነ በሶላር ነበር እናቴ የምትጠቀመው እና ቻርጅ አላደረገችውም ስልኳ ዘግቶባት አልደወለችልኝም። ሌላ ሰው ደግሞ የነገረኝ የለም። እና እኔ አገራማን ብዬ ሰርግ ቤቱ እያለሁ እላችኋለሁ። ከዚህ በፊት ልጅቷን በቲክቶክ እነ መብረቁ ምናምን ቪዲዮ ሰርተውባት ነበረ። ያያችሁ ልጆች ትኖራላችሁ ብዬ አስባለሁኝ። ቲክቶክ ላይ እንደዚህ ልጅቷ ከጠፋሽ ቆይታለች እና አፋልጉኝ የሚል ቪዲዮ አሰርተው ነበረ ቤተሰቦቿ ማለት ነው። መብረቁ ላይ ከዚህ በፊት ቪዲዮ ሰርተው ነበረ እና ልጅቷ ሲያማት የኢጃዛ ቤቱ አከራያቸው አንስቶ ወስዶ ሐኪም ቤት በር ላይ ጥሏት እንደነበረ ተናግሮ፣ ከዛ ወዲህ ግን ምንም አይነት ወሬ አልነበራትም። ጠፍታለች፣ አለች የለችም፣ በቃ ቤተሰቦቿ ተወዛግበው ነበረ ያሉት። እና ከዚህም በፊት እንደዚሁ እኛ አካባቢ ሞት ሄጄ እናቷን አግኝቻት እኔ እንጃ ወላሂ በቃ አሁን ሳስበው ማለት ነው ፊት ለፊቴ ላይ ነው የምትመጣብኝ እናቴቱ። ምን ልበላችሁ፣ እዛ ሞት አግኝቻት በቃ ህዝቡ ክብብ አድርጓት ማለት ነው። በቃ ዱዓ አዳርጉኝ እያለች እንባዋ በመንታ ነው የሚሄደው። ሱብሃንአላህ። እኔ የዛችን መጨረሻ ይሄ ይሆናል ብዬ አልጠበቅኩም ነበር። እና በቃ እያለቀሰች በቃ አንድ ጊዜ ድምጿን በሰማሁት ነው የምትለው። የሚገርማችሁ ማለት ነው ሱብሃንአላህ። እኔ እንጃ ብቻ ግን አያችሁ ዱንያ እንደዚህ ናት። እኛ አርቀን ብዙ ነገር እናስባለን። ዛሬ ግን ምን እንደሚፈጠር አናውቅም። እና ያው በስንት ፍለጋ ፈልገው ያው ሞታ ረመዳን ላይ እንደተቀበረች ተነገሩ አሉ፣ ተረዱ ማለት ነው። እናም ምን ልላችሁ መሰላችሁ፣ አሁን ብዙ ልጆች አላችሁ ይሄ እንደዚህ ሳይሆንልኝ ይሄንን እንደዚህ ሳላደርገው በቃ ስለ ነገ ብቻ ነው የምናስበው እኛ። ዛሬ ግን ምን እንደሚፈጠር አናውቅም። እና አረቃችሁ አታስቡ ነው የምላችሁ። ሁሉም ነገር ሲቀር ይቀራል። ሞትም እንዳለ ማሰብ አለባችሁ። እና እንግዲህ ያው ምንም ማድረግ አይቻልም። አላህ የፈቀደው ነው የሚሆነው። እሷንም አላህ ይርሃማት። በሰው ሀገር ተንከራታ ቀረች ምስኪን። ቤተሰቦቿንም ደግሞ አላህ ሶብሩን ይስጣቸው። ምን ይባላል ከዚህ ውጭ። እና የኛ ነገር ብቻ እኔ እንጃ። እኔ አሁን ቤተሰቦቿ ምን ቃል ያጽናናቸዋል? ምን ቃል? እሷም ሰርቼ እመጣለሁ ብላ በቃ ሰው ሀገር ተንከራታ ቀረች። እና ለእናንተ መማሪያ ይሆናል ያልኳችሁ ምን መሰላችሁ፣ ሲያማችሁ ሲደክማችሁ እስከምትወድቁ ድረስ መጠበቅ የለባችሁም። በተለይ ህገወጥ ሆነን አረብ ሀገር ላይ የምንሰራ ልጆች እንደፈለግን መታከም አንችልም። ብንሞት እንኳ ሬሳችን በስርዓቱ ሀገራችን የማይገባበት አጋጣሚ አለ። በስንት አንድ ነው ህገ ወጥ ሆኖ ገንዘብ ተዋጥቶለት ሀገሩ መጥቶ ቤተሰቦቹ ሬሳውን አይተው የሚቀብሩት እንጂ ብዙ ሰው በቃ እዛው ሰው ሀገር ነው ባክኖ የሚቀረው። እና ከአቅማችሁ በላይ ሲሆን ሁሉም ነገር መተው አለባችሁ። በቃ ሲያማችሁ ከህመም በላይ ምን ይመጣል? ሞት ነው የሚመጣው። ትታችሁት ሀገራችሁ ለማንኛው እድሜያችን 1000 ዓመት አንኖር። ሀገራችሁ ማንኛውም ሰው እንደሚኖረው ትኖራላችሁ። የታመመ ሁሉ ይሞታል እያልኩኝ አይደለም፣ ግን ከአቅማችሁ በላይ ሲሆን ሁሉም ነገር እየደከማችሁ አትስሩ። መተው አለባችሁ። በቃ እርግፍግፍ አድርጋችሁት ሀገራችሁ መግባት። ነገ ስራ ብትፈልጉ ሄዳችሁ መስራት ትችላላችሁ። ራሳችሁን ማከም አለባችሁ። እስከምትወድቁ
እንዳትጠብቁ ነው የምላችሁ። እና ደግሞ ይሄ ነገር ሳይሞላልኝ ይሄንን ሳላደርገው ሀገር ያልገባም የምትሉ የምትጨነቁ ብዙ አላችሁ። ቤተሰቦች የታመው ግን ይሄንን ሳላደርገው ሀገር ያልሄድም የምትሉ ብዙ ልጆች አላችሁ። እርዚቅን የያዘው አላህ ነው ብያቸዋለሁ። ሁሉም ነገር በአላህ እጅ ነው። እዛም ሆነን እዚህም ሆነን የሚረዝቀን አላህ ነው። እና ሀሳብ አታብዙ፣ ከመጠን በላይ አትጨነቁ። እንዴ ብሞትስ? ሞትም አለ እኮ በዚህ መሀል እኔ ብሞትስ የሚለውን መጨመር አለባችሁ። ከዚህም በፊት አንዲት ልጅ እንደዚሁ ሳውዲ ሄዳ የተኛችበት ቻርጀር ፈንድቶ አቃጥሏት ነበርና እሷ እንኳ ያው ህጋዊ ስለነበረችን በስርዓቱ ሬሳዋ ተልኮ ቤተሰቦቿ አይተው ነው የቀበሯት። ይችኛዋ ግን ያው እዛው ነው የተቀበረችው። ቤተሰብ አይቶም መቅበሩ አንድ ነገር ነው፣ በቃ ይቆርጥላቸዋል። እና ደግሞ ያችና ይች ቤተሰብ ናቸው። የሚገርማችሁ ብቻ ሁላቸውንም አላህ ማረፊያቸውን ጀነት ያድርግላቸው፣ መልካም ስራቸውን ይቀበላቸው፣ ቤተሰቦቻቸውንም አላህ ሶብሩን ይስጣቸው። ሌላ ምንም አይባልም። እና እኔ ዛሬ ይሄንን ቪዲዮ ይዤላችሁ የመጣሁት በቃ ለብዙዎቻችሁ መማሪያ ይሆናል። እንዳትጨነቁ፣ ራሳችሁ እንድታረጋጉ፣ በቃ ለዱንያ ይሄን ያህል ጠብ እርግፍ እንዳትሉላት ነው። በቃ በሰዓቱ በጊዜው ደስተኛ ሆናችሁ ባላችሁ ነገር መኖር ነው። ግን ነገ ምን እንደሚፈጠር አታውቁትም። ስለዚህ ራሳችሁን አረጋግታችሁ በስርዓቱ ባላችሁ ነገር ደስተኛ ሆናችሁ ኑሩ። ስለ ነገው ደግሞ አላህ ያውቃል። አርቃችሁ አታስቡ ነው የምላችሁ ውድ እህቶቼ። ያው እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ ውዶች።